ፕሮድ ፍሬ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆያችሁ። 110,000 ተከታይ ማለት ቀላል አይደለም። ባይታይም ቢታይም አፕሎድ ማድረግ ነው ማለት። ዩቲዩብ ደግሞ ኮንሲስተንሲ ይፈልጋል። ብዙ ሰው ኢፒክን አያውቀውም። ብዙ ሰው የሚያውቀው በሙዚቃ ሪሚክስ በማድረግ ነው። ለክለብ ለኮንሰርት እንዲሆን አድርገህ ያን ሚክስ ታደርገዋል። ፍቃድ ጠይቀ የሰራቸው ሪሚክሶች አሉ ነው ወይስ አብዛኞቹ ያለ ፍቃድ የተሰሩ ናቸው? ዮሐና የጂጂ እና ካስማሰ ደግሞ ከ2.9 ሚሊዮን በላይ እይታ ታይቶልሃል። ታምር ግዛውና የሮፊን ሪሚክስ አድርገህ ከ2.4 ሚሊዮን በላይ ታይቷል። በትርታ 97.6 ኤፍኤም ዳዊት ፖድካስት ከዳዊት ጋር ቆይታ የቁም ነገርና የመዝናኛ ፕሮግራም ዘወትር ማክሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በትርታ 97.6 ኤፍኤም ዳዊት ፖድካስት። ሰላም ጤና ይስጥልን። የተከበራችሁ ውድ ፕሮግራማችን ተከታታዮች ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ የምትከታተሉት ፕሮግራም ነው። የዛሬው ልዩ እንግዳችን ፕሮድ ፍሬ ይሰኛል። ዩቲዩብ ላይ ከ110,000 በላይ ሰብስክሪፕሽን ያለው የዩቲዩብ ቻናል ባለቤት ነው። በተጨማሪ ደግሞ ቲክቶክ ላይ በጣም ታዋቂ የሆኑት ወይም ቫይራል የወጡ ሙዚቃዎችን በሱም በማቀናበር ነው ብዙዎቻችሁ የምታውቁት። በእርግጠኝነት ሪሚክስ ያደረጋቸው ሙዚቃዎች ታውቁታላችሁ፣ ግን እሱ ማን እንደሆነ በደንብ አታውቁትም፣ ወይም ሪሚክስ ያደረገውን ማለት ነው። የጂጂ እና ካስማሰ በጣም የተሰማ ሙዚቃ ነው። በተለይ ቲክቶክ ላይ ትሬንድ የነበረ ነው። እነሱን የመሳሰሉ በጣም ከሚሊዮን በላይ እይታዎችን ያገኙ ሙዚቃዎችን ሪሚክስ በማድረግ ይታወቃል። ከዛም በመቀጠል ደግሞ የዛሬ ዓመት በኩር የተሰኘ 5 ሙዚቃዎችን የያዘ ኢፒ አውጥቷል። ፕሮድ ፍሬ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆያችሁ። መልካም። 110,000 ተከታይ ማለት ቀላል አይደለም እና ከ517 በላይ ቪዲዮዎችን አፕሎድ አድርገሃል በዚህ በ4 ዓመት በ5 ዓመት ጊዜ ውስጥ ማለት ነው። እንዴት ነው ይሄ ነገር? ገና ልጅም ወጣትም እንደመሆነ መጠን ሳይቆራረጥ አፕሎድ ማድረግ ተስፋ አለመቁረጡ ከየት የመጣ ነው? ይሄ ይመስለኛል እንግዲህ አንዳንድ ሰው ተፈጥሮም ሊሆን ይችላል፣ ግን እነዚህ ነገሮችን ማድረገው እኔ ጀስት በቃ ፍሪ ታይም ባገኘው ሰዓት ምንም ስለማላደርግ ባይታይም ቢታይም አፕሎድ ማድረጌን ነው ማለት ነው። በቃ የሆነች ቪዲዮ ሰራለሁ አስቀምጣለሁ። ክላስ ምናምን አሁን ትምህርት ላይ ምናምን እያለሁ ክላስ ምናምን ከሌለኝ እሷን እንትን አስተካክዬ እለቃለሁ። ቪውም ባይታይም እንትን ቢልም ዩቲዩብ ደግሞ ኮንሲስተንሲ ይፈልጋል። ረዥም ጊዜ ካልሰራበት በስተቀር በአንድ በሁለት ቪዲዮ የሚሆን ነገር አለ ነው። እንደዛ እያደረኩ ነው ያልኩት። ከዛ አንጻርም ነው እኔ የጠየቅኩ። ምክንያቱም የትኛውም ሶሻል ሚዲያ በየጊዜው ከአድናቂዎች ጋር መገናኘት አለብህ፣ በየጊዜው ክትትልን ይፈልጋል እና ያራራቅ ምጭን ከሆነ ትንሽ ተደራሽነቱም ትስስሩንም ይቀንስብሃል። ከዛ አንጻር ነው የጠየቅኩ። ከሀረር ወደ አዲስ አበባ ነው በቅርቡ የመጣኸው እና ለምን መጣህ ወደ አዲስ አበባ? በእርግጥ ይመጣል፣ ግን ከዚሁ ከሙዚቃው አንጻር ልፈልጌ ነው። ኦኬ፣ እዚህ የመጣሁት ሀረር ያለው ብዙ ኦፖርቹኒቲዎች አጋጥመውኝ ነበር በዚህ በሰራሁት ስራ ምክንያት እና እዛ ያለው መጠቀም አልቻልኩም። ብዙ ስራዎች እዚህ ኢትዮጵያ ውስጥ በተለይ የሙዚቃ ስራዎች ያሉት አዲስ አበባ ውስጥ፣ እዛ ብዙም አልተለመደም እና እነሱን ኦፖርቹኒቲዎች አሁን እዚህ ሆኜ ብጠቀም ብዬ ነው የመጣሁት። አሁን እዚህም መጥቼ አርቲስቶችንም ጋር መገናኘት፣ ሙዚቃዎችም እንዲመስራት፣ ኢቭን ማስታወቂያዎች ላይ ምናምን የሚሰሩ ሙዚቃዎችንም ከካምፓኒዎች ጋር ምናምን ለመስራት እዚህ ይሻላል ብዬ
ብዙ አቀናባሪዎች አዲስ አበባ ስለሚገኙ ብዙ አርቲስቶችም አዲስ አበባ ስለሚገኙ ያን ትስስር ይፈጥርልኛል በማለት ይመስለኛል። መልካም እንኳን ደህና መጣ ብለናል ወደ አዲስ አበባ። እንኳን ደህና ቆያች። የመጀመሪያ ነው አዲስ አበባ ስትመጣ? ለመኖር የመጀመሪያ ነው የመጣሁት። ለመኖር የመጀመሪያ ነው። ከዛ በፊት ተመጥቻለሁ። መልካም እንኳን ደህና መጣ ብለናል። ከዚህም በኋላ ቆንጆ ቆይታ ይኖራል ብዬ ተስፋ አደርጋለሁ። 2 የዩቲዩብ ቻናሎች አሉ። ቲክቶክ ላይ በደንብ በሰፊው ትንቀሳቀሳለህ። ከ1 ዓመት በፊት ደግሞ በኩር የተሰኘ ኢፒ አልበም አውጥተሃል። ከስምህን ጀምርና ፕሮድ ፍሬ ለየት አለብኝና ብዙዎች የራሳቸውን ስም ያወጣሉ በልዩነት እንዲታወቁ እና እስቲ ስላንተ ደግሞ ስም ትንሽ እናውራ። ኦኬ ፕሮድ ፍሬ የሚለው ስም የመጣው ጀስት ዩኒክ ለመሆኑ ለየት ለማለት እንትን ላይ የተረዳሁት በሶሻል ሚዲያ ላይ ለየት ባል ቁጥር ነው ኖቲስ የምትደረገው ያየሁትና ብዙ ይሄ ነገር ውጭው ዓለም ላይ አዲስ አይደለም፣ የተለመደ ነው። ብዙ ጊዜ ፕሮድ የሚባለው ግን እቺ ፕሮድ የምትለው ወርድ ራሱ የውጭ ፕሮዲሰሮች ላይ ኢቭን ሰርች ብታደርጋሉ ፕሮድ እንትና ፕሮድ የሚል አሉ። ግን ኢትዮጵያ ውስጥ ማለት ፕሮዲውሰር ለማወቅ ፕሮድ ማለት ያ ፕሮዲውሰር በአጭሩ ሲጻፍ ማለት ጀስት ይሄ አሁን እዚህ ኢትዮጵያ ውስጥ ነው እንጂ ያልተለመደው ውጭ ሀገር ላይ የተለመደ ነገር። ስለዚህ ፕሮድ ፍሬ ማለት ፕሮዲውሰር ሙሉ ስሜ ፍሬ ሰንበት ነው፣ በአጭሩ ሲጻፍ ነው ፍሬ ተብሎ። ስለዚህ ፕሮዲውሰር ፍሬ ሰንበት ማለት ነው፣ ፕሮድ ፍሬ። መልካም በጣም ደስ የሚል ስያሜ ነው። ሰዎችም ደግሞ እንደዚህ አጠር ባለ እና አንተን በተለየ መልኩ ያስተዋውቅልኛል ብላ ያሰብከውን የስም ቅጥያ የተጠቀምከው በጣም መልካም ነው። እኔም ወድጄዋለሁ። ስለ ኢፒክ እናውራ። ብዙ ሰው ኢፒክን አያውቀውም። ብዙ ሰው የሚያውቅ በሙዚቃ ሪሚክስ በማድረግ ነው የሚያውቅ፣ የወጡ ሙዚቃዎችን ሪሚክስ በማድረግ የሚያውቅ እና ስለሱም መለስ ብለን እናወራለን። በኩር የተሰኘ ኢፒ ወይም ግማሽ አልበም የዛሬ ዓመት ለቀ ነበረ። ቀዝቃዛ፣ ንፋስ፣ ከፍታ፣ ንዝረት፣ ፏ የተሰኙ ትራኮች አሉት እና ሙሉ ድምፅ የላቸው ኢንስትሩመንታል ነው የሚባሉት አይደለ? እኔ ደግሞ በጣም ደግሞ ቀዝቃዛ የተሰኘውን ወድጄዋለሁ። ሀገረኛ ቤትም አለው አይደለ? በጣም ቆንጆ ስራ ነው እና ሪሚክሶችን ከሰራ በኋላ ነው በራሴ ስራ ልምጣ ብለህ ይህን ኢፒ ይዘህ የመጣው? እነዚህን ኢፒ የሰራኋቸው ጀስት እነዚህ ሪሚክስ ምናምን ሰራ ሞስት ኦፍ ሰታይ የማደርገው የራሴን እንትሮችን ቢቶችንም ሰራለሁ እና እየሰራው አስቀምጣለሁ እንዲህ የምሰራቸው እና ግን እንዳልኩ ያለሁበት ቦታ ሀረር ነበር የምትኖረው? ያ ምንም ሰው ጋር አትገናኝም ምናምን ጀስት ኢቨን አሁን እኔ ራሱ ዩኒቨርሲቲም ስማር ብዙም ሰው አላየሁም። እንዲህ ተማሪዎችም ለማናገር ፈልጌ ነበር። ከሙዚቃ ጋር የተገናኘ ነገሮችን ለማግኘት እድሉ ትንሽ ጠበብ ያለ ነው እና ሶስት እነዚህን እንትኖች በቃ እኔ ምንድነው የሆነ በቃ ፊሊንግ ምናምን ሲሰማኝ በሙዚቃ ነው እንትን የምለው የሆነ እንትን ዛሬ አሁን እንደዚህ የሆነ ነገር ተሰማኝ በሙዚቃ ኤክስፕረስ ለማድረግ ነው ሞክር። ኢቨን አሁን እነዚህ እንትኖችም ታይትሎችም ብታያቸው የሙዚቃውን ኢሞሽን ለመግለጽ ለእኔ የተሰማኝን ያን ሙዚቃ ስሰማው እንትን አደረኳቸው። በቃ አርቲስት ምናምን ስላላገኘው ጀስት በቃ እነሱ በሰጡኝ ፊሊንግ ስያሜ የሰጠዋቸውና እንዲህ ከሰራኋቸው አሪፍ ምላቸውን እንደ ኢፒ አድርጌ 5 መርጬ ለቀኳቸው ማለት። ስለዚህ እነዚህን አሁን 5ቶች ለምን ኢንስትሩሜንታል ብቻ እንዲሆኑ ፈለግ? አንደኛ የፈለግኩት ጀስት በራሳቸውም በቂ ናቸውም ብዬ አስባለሁ። ሙዚቃ አሁን ብዙ ጊዜ ብታየው ማንም ሰው አማርኛ ሙዚቃ ሊሰማ ይችላል አይደል? ውጭ ሀገር ያለውም ሰው እሱ ይሄ ምንድነው የሚያሳየው ሙዚቃ ቋንቋ እንትን ችግር የለበት ከሁሉም ሰው ጋር የሚያግባባ። ለዛ እነዚህ ኢንስትሩሜንታሎች ስሰማቸው የሆነ የሚሰጡ ፊሊንግ ነገር አለ። ለእኔ ሙዚቃ እሱም ፊሊንግ ኢሞሽን ከሰጠ በቂ ነው ብዬ አስባለሁ። በቃ እነዚህን 5ቱን ለእኔ በቃ ስሰማቸው አሪፍ ናቸው ምላቸውን ከሰሯቸው ውስጥ 5ቱን መርጬ ለቀኩኝ ማለት ነው። በጣም አሪፍ፣ በጣም ደስ ይላል። ሙዚቃዎቹም ደግሞ እኔ የምር ስሰማቸው ግጥም ቢኖራቸው የበለጠ ከዚህ በላይ መደመጥ ይችላሉ ብዬ አስባለሁ እና በእርግጥ ኢንስትሩሜንታል አልበሞች ከበፊት ጀምሮ ኢትዮጵያ ውስጥ አሉ፣ በጣም ብዙ አሉ። ኦሪጂናል ኢንስትሩሜንታልም አሉ። እንደገና ደግሞ የዘፈን ተወስዶ ወደ ኢንስትሩሜንታል ተቀይሮ የሚለቀቁም አሉ። እሱ በእርግጥ ፍቃድ ይጠይቃል ከኦሪጂናሉ አርቲስቱ ማለት ነው። የራስ ከሆነ ግን ልክ እንደዚህ
በራስህ ነው የምትሰራው የራስህ ኦሪጂናል ስራ ነውና በጣም አሪፍ ነው። አሁን ላይ ስላልተመለከትኩ ብዬ ነው እንደዚህ በርግጥ አሉ ቅርብ ጊዜ የሚወጡም አልበሞች ሰምቻለሁ። አንድ ሁለት ኢንስትሩሜንታል ይጨምሩበታል አልበሙ ላይ በፊትም አስታውሳለሁ የነ ጆኒ ራጋም አሉ ሌላም አርቲስቶች መጨረሻው ትራካቸው መጨረሻ ላይ የሙዚቃቸውን ኢንስትሩሜንታል ይከቱ ነበረ ልብ ብለህ ከሆነ ማለት ነው። የነ ራስ ጃኒም አለ የነ ጆኒ ራጋም ሌላም አርቲስቶች አሉ መጨረሻ ላይ ኢንስትሩሜንታሉን ብቻ ያስቀምጣሉ ራሱም ሆኖ ግን ዘፍነውበትም እዛው አልበም ውስጥ ይቀመጣልና በጣም ደስ ይላል። እንደው ከዚህ በኋላስ እነዚህ 5 ኢንስትሩሜንታል ትራኮች ለአርቲስቶች ሰጣቸው ግጥም ጨምሮበት በደንብ ድምጽ ያለው ሙዚቃ መሆን ይችላሉ። ምክንያቱም ኢንስትሩሜንታልም ቢሆንም ሙዚቃ ነው ገብቷል አይደለ? ስለዚህ ድምጽ ያለው ሙዚቃ ይሆናሉ። እንደዛ አይነት ሐሳቡ አለ ወይ? አዎ ኢቨን እንደውም የሆነ አፍሮቢት ትራክ አለ እዛ ላይ ፏ የሚለው አፍሮቢት ትራክ ነው። እሱን ትራክ እንደውም ብዙ እንደዚህ ማለት ታዋቂ አርቲስቶችም ሳይሆኑ ቴሌግራም ላይ ያነግሩኛል እንደውም እየሰሙት በቃ እዚህ እንትን ላይ ግጥም ጽፈው የሚልኩልኛል አንዳንዴ እዚህ ላይ በጣም በቃ ተመችቶናል የሚለው ግን እንዳልኩ ያለውበት ቦታ እዛ ስለነበር አልተመቸኝም ለመስራት እንጂ አሁን እዚህ የመጣሁትም አንደኛ እንደዚህ አይነት ኦፖርቹኒቲ ካገኘው ከሰዎች ጋር ሚት እያደረኩኝ መስራት ይቻላል። ኢቨን እንትንም ስሰራቸው አሁን አንዳንዶቹ ትራኮችም አርቲስት እንዲገባበትም አድርጌ የሰራኋቸው አሉ የሆነ ክፍት ነገር ቦታ ትችላቸው እነዚህ ይቻላል ወደ ሙዚቃ መቀየር ግጥም ተጽፎበት ዜማም ተጽፎበት ወደ ሙዚቃ መቀየር ይቻላል። በጣም አሪፍ። እንዲያውም በዚሁ አጋጣሚ እንደውም እኔ ለሙዚቀኞች ለታዋቂም ለሆኑም ጀማሪም ለሆኑም እሺ ካልከኝ አንድ ኦፈር እንደውም ላውጣ። ያንተን የበኩር አልበም ኢፒ ሰምተውት ሙሉን ከዛ ውስጥ የወደዱትን አንዱን ትራክ መርጠው ግጥም ሰርተው አንተ ከወደድከው ካንተ ጋር ለምን አብረው እንዲሰሩ አናረግ? ይቻላል። ምርጫውን ለአንተ ልተውና ቆንጆ ግጥም የላከልህን ሰምተው በቴሌግራምም ሊሆን ይችላል አንተ ባሉ ሶሻል ሚዲያዎችን እናስተዋውቃለን እዛ ላይ ሰምተው አንተ ከወደድከው ፕሮዲውስ አድርጋቸው ያን ሙዚቃ ለምን ኦፊሻል ድምጽ ያለው ሙዚቃ ሆኖ ለምን አይወጣም? እንደ ሐሳብ ይቻላል። አሪፍ ግጥምና ዜማ ከሙዚቃውን ፊት የሚያደርግ ከተሰራ እኔ ፈቃደኛ ነኝ እዚህ ላይ ለመስራት። ስለዚህ በጣም አሪፍ። በኩር የተሰኘውን የፕሮድ ፍሬ ሚውዚክ የተሰኘ ዩቲዩብ ሁለተኛ ቻናሉ ላይ ነው የጫነው። እዛ ላይ ገብታችሁ ስሙትና ሙዚቃውን 5ቱን ኢንስትሩሜንታል ትራክን ስሙት። ቀዝቃዛ፣ ንፋስ፣ ከፍታ፣ ንዝረትና ፏ በጣም ቆንጆ ኢንስትሩሜንታል ናቸው። ከዛ ውስጥ የተመቻችሁ ሙዚቃ ቆንጆ ግጥም ሰርታችሁ ቆንጆ ፊት የሚያደርግ ዜማ ሰርታችሁ ፕሮድ ፍሬ ከወደደው እሱ ፕሮዲውስ ያደርግና ይሰራዋል ማለት ነው። እንግዲህ የተሰራው ሙዚቃ ደግሞ አብረን የምናየው ሆነ። ይሄ ኦፖርቹኒቲ ለሁሉም ነው በጣም ታዋቂም የሆኑ ጀማሪም ለሆኑ አርቲስቶች ማለት ነው። አሪፍ ከሰሩ ችግር የለም። በጣም አሪፍ። እስቲ የተወሰነ ነገር በለኝና ስለዚህ አልበም ወደ ሌላ ስራዎች እንሄዳለን። አንድ በአንድ ስትሰራቸው ምንን እያሰብክ ነው የሰራኸው? ኦኬ እነዚህን ስሰራቸው ሙዚቃዎቹን አንደኛ ያሰብኩት የኢትዮጵያን ምቶች እነዚህ ሪትሞች አሉ የትግረኛ ምናምን ከነሱ ውስጥ እየወሰድኩኝ ደግሞ ኢዲኤም የሚባል አለ የውጭ ጀነራ ከነሱ ጋር ለማቀላቀል አሁን ከፍታ የሚለው ትራክ እንትኑ የጎጃም ቢት ነው ያለው ቢቱ ግን ድሮፕ ምናምን አድርጌበታለሁ ኢዲኤም በቃ እንደዚህ ፊውዥን ነገር ለማድረግ ነው ያሰብኩት። አብዛኛው ቀዝቃዛ የሚለውም የኦሮምኛ ቢት ነገር ነው ያለው ግን ኢንስትሩሜንታሎቹ እንትን ናቸው። ደግሞ ቲፒካል አፍሮቢትም አለው። ደግሞ አንድ ደግሞ እንትን አለ የኢትዮጵያ ስሙን እንትኑን አላውቀውም ብዙ ዘፈኖች ላይ እሰማዋለሁ የሆነ መታለ እሱን የሆነ ደብ ስቴፕ ነገር ለማድረግ የሞከርኩትም ዘፈን አለ። እንደዛ እያደረኩ ነው ብቻ የኢትዮጵያን ዜማዎችና ምቶችን ከውጭው ተለምዳቢ ቀላቅለ ፊውዥን ቢሆን ምን ይመስላል የሚለውን ነው የሚያሳየው በራስ እይታ ማለት ነው። 5 የሙዚቃ ስብስቦች ነው ያሉት። ስንት ጊዜ ፈጀብህ? ምክንያቱም አሁን እነዛን ሪሚክስ የምታደርግበት በአንድ ቀን በሁለት ቀን የምታደርግ ከሆነ እነዚህ በጣም በእርግጠኝነት ሳምንት አልፈጅብህም ብዬ ነው የማስበው። ግን ያው አዲስ ሙዚቃ ክሬት ስታደርግ
ያ ሐሳቦች የተለያዩ ሐሳቦች ስለሚመጡ ያን ሐሳቦች እያሻሻልከው ስለምትመጣ በእርግጥ ጊዜ ይወስድብሃል ብዬ አስባለሁና ምን ያህል ጊዜ ፈጀብህ ሊባል ይችላል? ይሄ እንደውም ጊዜ ፈጅቶብኛል። ምክንያቱም አሁን ሪሚክስ እና ማሻፕ ዜማና ግጥሙ ስለተጻፈ ይመራል፣ ራሱ ይመራል ዘፈኑ። እዚህ ጋር ግን አዲስ አይዲያ አሁን የሆነ አይዲያ ጽፋለሁ። አሁን ከ15-16 በላይ ዘፈን ነው የሰራው፣ 5 የወጡት ይሄን ለማውጣት ማለት ነው። ሰራለሁ የሆነ ሳለ ሄድና ይሄ አይሆንም ብዬ አወጣዋለሁ ወይ ከነ እንትኑ ይወጣብኛል። ከአይዲያው ያለኝ አይዲያ ነበር ለእንትኑ ሶ አትሊስት የሆነ 4 ወር ምናምን ፈጅቶብኛል። 4 ወር ፈጅቶብኛል ለመጨረስ ማለት ነው። እሰራለሁ የሆነ አቋርጠዋለሁ፣ የሆነ ሳለ ላይ መልሶ እንትን ይላል። እንደዚህ እያደረኩኝ መጨረሻ ላይ እነዚህ 5ቱም መርጬ አወጣዋቸው ማለት ነው። በጣም ደስ ይላል። ከዚህም የተራረፉ ሙዚቃዎች አሉ ገና ያላማንከባቸው መውጣታቸው አይቀሩም። እነሱንም እያየው ወይ ከአርቲስት ጋር እንትንም ካላለ ብቻውን ይወጣሉ ማለት ነው። በጣም አሪፍ። ብዙ ጊዜ እኔ ማነሳው ነገር ምንድነው አርቲስት ያው ሙዚቀኛ ግጥም ይሰራል፣ ዜማ ይሰራል። ከዛም በዘለለ ደግሞ ቅንብር ውስጥም ገብቶ ያቀናብራል። እንደገና ደግሞ ግጥምና ዜማም ሲሰራ ራሱ ኮርዶቹን ይዞ በኪቦርድ ዜማውን ምናምን ያስተካክላል። ከዛ በተረፈ ግን ግጥምና ዜማ ሰርቶ አምጥቶ ወይም ተቀብሎ አምጥቶ አርቲስቱ ወደ አቀናባሪ ወይም ወደ አሬንጅመንት ሲወስደው አብዛኛውን ስራ አሬንጅመንቱ ያን ስሜት ተከትሎ ነው አሬንጅ የሚያደርገው እና ልክ እንደ ግጥምና ዜማ እንደሚደነቅ በሙላ አሬንጅመንትም መደነቅ አለበት ብዬ አስባለሁ እና ይደነቃል። በእርግጥ ግን ያን ያህል አሁን ብዙ ጊዜ የተለመደው ምንድነው ይህን ግጥም አይታችሁታል፣ በቃ በዚህ ብሎ እኮ እንደዚህ ብሏት ዜማው እንደዚህ ሲታጠፍ እንደዚህ ሲመጣ አይነት ነገር ይባላል እና አሬንጅመንት ላይ ግን አሬንጀሩ ልክ ከሙዚቀኛው በላይ ሲደነቅ ብዙ ጊዜ ሰምቼ አላቅም። ውስን ነው፣ ይደነቃል በእርግጥ ግን ውስን ነው እና እኔም ከዚህ በፊት ስላየሁት በጣም ስለሚጨነቁበት ከግጥምና ዜማው በላይ ስለሚሰሩ አሬንጅመንት በጣም ክብር ሊሰጣቸው ይገባል እላለሁ ብዙ ጊዜ ማለት ነው እና አድማጩም ሊያውቀው የሚገባው ነገር ቢኖር ምንድነው ግጥም ዜማ ልክ እንደሚሰራ ሁሉ አሬንጅመንት ላይም በጣም ተጨንቀው ወደዛ ወደ ግጥምና ዜማው ስሜት ተጠግተው ለማምጣት የሚሞከረው ጥረት ቀላል የዋዛ አይደለም፣ በጣም ፈታኝ ነው። እንደውም አንዳንድ ጊዜ በውጪዎቹም ዓለም ኦሪጂናል ሙዚቃ ይወጣና ኦሪጂናሉ እስከዚህም ሊሆን ይችላል፣ ድጋሚ ሪአሬንጅ ሲደረግ ደግሞ የተሻለ ሊሆን ይችላል። ስለዚህ ያ ምንድነው ከአሬንጅመንት የተለያየ እይታ ነው ያላቸው። በተለያየ እይታ ሲመጣ ደግሞ ደስ ይላል። ለምሳሌ ሞቅ ያለ ሙዚቃ ቀዝቀዛ አድርገህ ስታወጣው ለሁሉም እንደየስሜቱ ትሰጠዋለህ እና አሬንጅመንቱ ሊደነቅ፣ ሊከበር፣ ሊበረታታ ይገባል ልፈልጌ ነው። አንተም በጣም ጎበዝ፣ በርታ፣ ገና ታዳጊና ከዚህም በላይ ብዙ ትሰራለህ። ከዚህ አልበም ከመውጣታችን በፊት ስለዚህ አልበም የተወሰነ ነገር የምትለው ነገር ካለ እስቲ ንገረኝ። ኦኬ እንትደምለው እዚህ አልበም ላይ አሁን ኢትዮጵያ ውስጥ ፕሮዲውሰሮችም ብዙ ጊዜ እንትን አልተለመደም ማለት ኢንስትሩመንት የራሳቸው የማውጣት አላቸው። በእርግጥ አላቸው ግን አሁን ላይ ቀዝቀዝላል እንጂ በፊት በደንብ አላቸው። አሁን ላይ ግን ያው ጀስት ሊሪክ እኔ የምለው ምንድነው ሙዚቃ እንደ እንትን ብቻ መታየትም የለበትም። አንደኛ ሙዚቃው ብቻ ያለ ግጥም ራሱ ኢሞሽናል የራሱ የሆነ ፊልም የምታደርገው ነገር አለ። ሙዚቃ ስትሰማ ምንም ግጥሙን ባይገባም የውጭ ሀገር ዘፈን ምንም ሰምተን እኮ እንትን እንላለን ባንረዳው። ሶ እንደዚህ ኢንስትሩሜንታል ነገሮች ሞር እንትን ቢሉ ነው ብለው ይሄም አልበም ያንን እንግዲህ የፈጠረ ይመስለኛል እኔ ስሰማው። ለእኔም አሁን አንዳንድ ዘፈኖች ራሱ እዚህ ላይ ያሉትን ስሰማቸው የሆነ የሚያስታውሱ ጊዜ አለ ሰራበት እና እንደዚህ አይነት ነገሮች ቢለመዱ ብቻ እንትን እላለሁ። መልካም፣ በጣም ደስ ይላል። ወደፊትም እንደዚህ አይነት ስራዎችን መስራትን እንቀጥልላለሁ። ምክንያቱም ከኮላብ አድርገህ ከሙዚቀኞች ጋር መስራትን ብትቀጥል በየተወሰነ ጊዜው አልበም ባችን ኢፒዎችን ብትሰራ መልካም ነው ብዬ አስባለሁ። አሁን ላይ እየጠፉም ስለመጡ ኢንስትሩሜንታል አልበሞች ማለት ነው ከገቢውም አንጻር ነው እውነት ለመናገር እና ዩቲዩብ ይከፍላል ግን ሞስት ኦፍ ዘ ታይም እኔም ሰራቸው እንትኖች ኮፒራይትድ ወርኮች ናቸው፣ የአርቲስቶቹ ወርኮች ናቸው። የፈቀዱ ካልሆኑ በስተቀር ከአርቲስቶቹ ጋር
አግኝታቸው ካልሆነ በስተቀር ሞስት ኦፍ እንትኑ አይከሉም። ኢትዮጵያ ውስጥ እንደውም የኮፒራይት ላው ብዙም የለም። አሁን ውጭ ሀገር ሪከርድ ሌብሎች ምናምን አሉ። እነሱ ነው በቃ ይሄንን ነገር የሚቆጣጠሩላቸው። አርቲስቶቹ እዚህ ጋር የሚገቡት ነገር የለም። እዚህ ግን ሞር አርቲስቶቹ ራሳቸው ስለሆኑ በቀጥታ ነው ኮንታክት ማድረግ ያለብን። ራሳቸው ቻናል ላይ ከለቀቁ ወይ ደግሞ ሆፕ ምናምን ላይ ከለቀቁ ጀስት ይሸጡታል ዘፈናቸውን። የእነሱ እንትን ስራ አይደለም። እነሱ የተፈቀደልህ ከሆነ ትላል። ግን ብዙ ጊዜ ኮፒራይት ይዛል። ምን ያህል ጊዜ ዩቲዩብ አካውንትን ኮፒራይት ይዞብህ ያውቃል? ብዙ ጊዜ ይዘኛል። እንደውም ያየሁት እንትን ዘፈኖች ይዘኛል። ሙሉ በሙሉ ከዩቲዩብ ታወርደዋለህ ወይስ ምንድን ነው? አብዛኛዎቹ አላወርዳቸው። ምክንያቱም ኮፒራይት ስለተያዘ ብቻ እንትን ማለት አይደለም፣ አይታይም ማለት ሳይሆን የሚወርድብህ ኮፒራይት ስትራይክ ከሆነ ነው። ስትራይክ ከመጣብህ ግዴታ 2-3 ዘፈኖች ያው ብዙ ጊዜ ክሊር ለማድረግ ስትራይክ የሙዚቃው ባለቤት ነው መብቱን ሰጥም ካለ እንዲወርድ መጠየቂያ እንደማለት ነው። በቃ ይሄ ነገር አሁን አንዳንድ ዘፈኖች ላይም እንደዛ ይሆኑብኝ አሉ። ግን ያው እሱ ምንም እንትን አላቸው፣ የራሳቸው ዘፈን ስለሆነ አውቶማቲክ ነው። ዩቲዩብ ፕላትፎርሙ በራሱ በእርግጥ ትክክል ነው። ትክክል ነው። የራሳቸው አንዱ ላብ መብላት የለበት። ምክንያቱም ያንተም አልበም አሁን ወጥቷል። አንድ ሰው ተነስቶ የራሱ ዩቲዩብ ላይ ጭኖ ሳንቲም ቢያገኝበት ደስም አይልም። የአንድ ሰው ልፋት አንዱ ሲበላ ማለት ነው። እና ዩቲዩብ ላይ በጣም ብዙ ህጎች አሉት በእርግጥ። እና ደስ የሚለው ፓርት ደግሞ ምንድነው ዩቲዩብ አሁን ወደ ኤአይም ስላስገቡት ከአርቲስቱ ፍቃድ ውጭ ከበፊትም ጀምሮ እስካሁን ነው። አሁን ደግሞ ይባስ አሻሽሎታል። አሁን በፊት ላይ አሁን ትክክለኛ ሙዚቃውን ስጭነው አይነት ነገር ነበር። አሁን ግን ሙዚቃውን ጭነው ዜማውን ቀይረህ እንኳን ብጭነው ስትራይክ ሊልክብህ ይችላል ራሱ። ይሄን ያህል ደረጃ ነው በኤአይ የተራቀቁት ዩቲዩቦች ማለት ነው። እና ከዚሁ ጎን ለጎን ፍቃድ ጠይቀ የሰራቸው ሪሚክሶች አሉ ነው ወይስ አብዛኞቹ ያለ ፍቃድ የተሰሩ ናቸው? ፍቃድ የጠየኳቸው አሉ፣ ሜሴጅ ምልክላቸው አሉ። አሁን አብዛኞቹ ግን ያው ከጨረስክ በኋላ ነው ሳልሰራ በፊት ነው? አብዛኛው ሳልሰራ ነው ምልከው። ሳልሰራ በፊት የሆነ አልበም ሲወጣ አርቲስቶቹን ኮንታክት አደርጋቸዋለሁ። ግን ያው ኢንስታግራም ላይ ነው ብዙም ቼክ ያደረጉ፣ እዛ ላይ ነው ማግኘት የምችለው። ስልክ ምናምን ቀጥታ እንትን ስለሌለኝ ማግኘት ስለማይቻል እዛ ላይ ነው ኮንታክት ማድረጋቸው። ግን ምንድነው ቼክ ማድረገው ይሄ አንደኛ ሪሚክስ እና እንትን ከኔ በላይ የሚረዳው እንትኖቹን አርቲስቶቹን አሁን ይስለቅ በስማቸው ምናምን ትልና ኢቭን አልበሙን አሁን የኔ ኦዲየንስ ካልሰማው አሁን የሆነ አሁን ቤተልሔም ወይ ምናምን ብያውን አውጥታለች የሷን ብሰራ ቼክ ያደርግና እንዴ ቤተልሔም አልበም አወጣች እንዴ ብሎ ቼክ ያደርጋል ማለት ነው ተመልሶ። አሁን አንዳንድ ዘፈኖች ላይም ኖቲስ ያደርጉታል። እኔ ላይ ቫይራል የወጡትን ዘፈኖች ሰዎች ተመልሰው እየሄዱ ዘፈኖቹ እንደገና እያዳመጧቸው ነው በዚህ እንትኑ ምክንያት ማለት ነው። ግን አንዳንዶቹ ይመልሱልኛል መስራት ትችላለህ ምናምን የሚሉ አሉ፣ የሚያበረታቱም አሉ። ስለዚህ የፈቀዱልህ አርቲስቶች ነበሩ? አዎ። በስም ማስታወስ ትችላለህ? አሁን ሳሚዳ ምናምን አፕሪሼት ያደርገዋል፣ እንደውም ኢንስታግራም ላይ ሜንሽን አደርገዋለሁ። ዮሐና እንደውም ኮንታክት አድርጎ ፍቃድ ነው የሰጡህ ነው ወይስ ዝም ብለው ሼር ብቻ ነው ያደረጉልህ? ሼር ሳይሆን አሁን እንትን ላይ ይመጡና የምሰራቸው ነገሮች አሪፍ ናቸው ወደናቸው። አይ እንትን ላይ ኢንስታግራም ላይ በዲኤም ማለት ነው በዲኤም መጥተው ማህሌት ወንድሙም እሷም የምሰራቸው ማሻፖች ደስ ይሉኛል፣ አሪፍ ናቸው፣ ቀጥልበት ምናምን ይላሉ እንዲህ የመጡ ማለት ነው። ምክንያቱም ያው ዞሮ ዞሮ ለእነሱ አድቫንቴጅ የሚሰጣቸው ማለት ነው። እዚህ ላይ ምን አለ መሰለ ፕሮድ ብዙ ሰዎች በተለይ እኛ ሀገር በሁለት አይነት ጎራ ስላሉ ነው ያሉ። ምክንያቱም አንደኛው ይሄ የባለቤትነት መብትን ይነፍጋል የሚባል አስተሳሰብ አለ። እኔም እሱን እደግፈዋለሁ። ሁለተኛው ደግሞ ተግባብቶ ፍቃድ ኖሮት ባለቤቱም የሚገባው ነገር ተደርገው በደንብ በሚመጥነው አይነት መልኩ ሪሚክስ ቢደረግ ጥሩ ነው ባይ ነኝ። ምክንያቱም ከዚህ በፊት ማሲንቆ ፕሮዳክሽን የተሰኙ ማሲንቆ ሪሚክስ እነ ጎሳዬ ተስፋዬም ካስታወስክ በጣም አሪፍ ይለቁ ነበር ሚክሶች አሉ። የነ አብነትም እንደ አልበም ደረጃ ራሱ ከነሱ ፍቃድ አግኝቶ የወጡ ሪሚክሶች አሉ። እንደዛ ሲሆን በጣም ያምራሉ። አሁን ግን ምንድነው ዩቲዩብ ላይ ማንም ሰው ታለንቱ ያለው ወይም የወደደው ሰው ተነስቶ የአንዱን ሙዚቃ
ቮካሉን ብቻ ያወጣና በራሱ ሪሚክስ አድርገው ይለቀዋል። ከሁለት አይነት ነው የምመለከተው። አንደኛው ሪሚክስ አድርገው ሲወጣ ሙዚቃው እንደ አዲስ እንዲሰማ ያደርገዋል። ያ እንደ አዲስ ተሰማ ማለት ደግሞ እዚህ ጋር ዞሮ ዞሮ ኮፒራይት ስለሚይዝ የኮፒራይት ሙሉ ገቢው ወደ አርቲስቱ ነው የሚሄደው። ላይሄድም ይችላል ሊሄድም ይችላል፣ እንደ ዩቲዩብ ስምምነት ነው። ከዛ በተረፈ ደግሞ አርቲስቱን ይጠቅመዋል ብዬ የማስበው ምንድነው አሁን ላይ የተሰሩ ያሉት ኮንሰርቶች፣ የተለያዩ ስራዎች ሙዚቃ በደንብ ሲሰማል ነው። ስለዚህ ሪሚክስ ሲደረግ በነገራችን ላይ ሪአሬንጅመንት ወይም ሪሜክ እና ሪሚክስ ይለያያል። ሪአሬንጅ ሲሆን ድጋሚ ሙዚቃው ነው የሚሰራው፣ አርቲስቱም ኖሮበት ምናምን እንደ አዲስ ነው የሚሰራው የሆነ ነገሩ ማለት ነው። ሪሚክስ ደግሞ ሲሆን ደግሞ ያለው ሙዚቃ ይወሰድና በግለሰብ ደረጃ ሊሆን ይችላል ሪሚክስ ይደረጋል ማለት ነው። እውቅና ሊኖረውም ይችላል ላይኖረውም ይችላል ማለት ነው። እና የውጭ አርቲስቶችን ራሱ ብዙ ጊዜ ተመልክተ ከሆነ አንድ ሙዚቃ ሲያወጡ ታዋቂ አርቲስት ራሱ ፍቃዱን ጠይቆ ሪሚክስ ያደርገዋል። እዛ ሀገር የተለመደ ነው፣ እኛ ጋም ተለምዷል። በፊትም ጀምሮ አሁን እንዳልኩ ማሲንቆ ፕሮዳክሽን የተባሉ ሪሚክስ እያደረጉ ይወጣሉ። በጣም ሂት ያደረጉ ዘፈኖች አሉ። እና ይበልጥ ቢለመድ ጥሩ ነው ብዬ ነው የማስበው። ምክንያቱም ለምሳሌ በጣም ሞቅ ያለ ሙዚቃ ቀዝቀዝ አድርገህ ወደ አኮስቲክ አድርገህ ሪሚክስ ብታደርገው የመሰማት እድሉ ከፍተኛ ነው ይሆናል ብዬ የማስበው። እና የኔ አመለካከት ይሄ ነው። ሌላውን ደግሞ ለአርቲስቶቹ እተዋለሁ። ምክንያቱም እኔ እዚህ ጋር ሆኜ እንደዚህ ነው እንደዛ ነው ማለት አልችልም። ከዛ በተረፈ ደግሞ እንደ ትልቅ ሬዲዮ ስቴሽን ላይ እንደ መስራቴ መጠን እዚህ ጋር የሰው ላብን መቀማት ጥሩ ነው ብዬ አላበረታታም። ምክንያቱም ምንም ነገር አንተም የምሰራቸው ቢሆን ግዴታ ባለቤቱ መፍቀድ አለበት። ካልፈቀደ ግን መስራት አንችልም። ግን ላይቭ ላይ ግን ሲሆን ምናልባት እንደ ዲጄ ሚክስ እየተደረገ ሙዚቃዎችን ለክለብ እንዲሆን ምናምን ቅድም እንዳልኩ ማለት ነው። አንድ ሙዚቃ ለምሳሌ ቀዝቀዝ ያለ ከሆነ ለክለብ ለኮንሰርት እንዲሆን አድርገህ ያን ሚክስ ታደርገዋለህ። ዞሮ ዞሮ አድቫንቴጅነቱ ሞሩን ለአርቲስቱ ነው። ነገ ከነገ ወዲያ አርቲስቱ ኮንሰርቶች ላይ ይጠራል ይሰራል፣ እንደዚህ የሆነ ፕሮግራሞች ላይ ይጠራል ይሰራል። እና ይሄን ነገር አርቲስቶች ብታስቡበት ብዬ አስባለሁ። በአንተም በኩል ደግሞ አሁን ላይ ሁሉም አርቲስቶች የራሳቸውን ዩቲዩብ አካውንት እያወጡ ስለሆነ የመገናኘት እድሉ እንደውም ቀለል እያለ ይመጣል ብዬ አስባለሁ። ከዚህም በኋላ የምሰራቸው ስራዎች ይበልጥ እንዲወጡልህ ይበልጥ እንዲሰሙ አንተንም እንዲያስተዋውቁ ከፈለግ ፍቃድ ብትጠይቅ መልካም ነው ብዬ አስባለሁ። አሁን እየተመለከትኳቸው ነበረ ዩቲዩብ አካውንትን አብዱርኪያር እና ቴዲ አፍሮን የምር አንድ ላይ የሰሩት እስከሚመስል ድረስ ሚክስ አድርገህ ማሻፕ አድርገው ከ3.3 ሚሊዮን በላይ እይታ ታይቶላል። ይሄ ቀላል አይደለም። የጂጂ እና ካስማሰ ደግሞ ከ2.9 ሚሊዮን በላይ እይታ ታይቶላል። ቴዲ አፍሮና ሉል ሲሳይ ከ2.9 ሚሊዮን በላይ ታይቷል። የታምር ግዛውና የሮፊን ሪሚክስ አድርገህ ከ2.4 ሚሊዮን በላይ ታይቷል። ይሄ ነገር ቀላል አይደለም። ሰው ወዶታል ማለት ነው። ሰው ከወደደው ደግሞ አርቲስቶቹ ሊያስቡበት ይገባል። በዚሁ አጋጣሚ ይህን ፕሮግራም የምታዳምጡ የምታየውም አርቲስቶች ሪሚክስን እንዴት ታዩታላችሁ? ወጣቶችንም ከማበረታታት አንጻር እናንተስ እንዴት ብለው ሊያገኟችሁ ይችላሉ? ይህን ነገር አስቡበት። ምክንያቱም አሁን በተለያየ ቦታ ሙዚቃዎቻችሁን እየሰማን ያለ ነው። ሪሚክስም ሲደረግ ደግሞ የመጀመሪያው ማስተሩ እንዳለ ነው፣ ግን ደግሞ ሪሚክስ ሲደረግ ደግሞ ካለው ከዘመኑ ጋር እየተጣጣመ ይበልጥ እንዲሰማ ያደርገዋል። ያው ኦሪጂናል ስለሆነ ማለት ነው። በእኔ በኩል ይሄኛውን እላለው። ኢፒውን የለቀቀው ሁለተኛ ዩቲዩብ ቻናል ላይ ነው። 447 ሰብስክሪፕሽን አለው እሱ ዩቲዩብ ላይ። ኦሪጂናል የራስን ስራዎች ነው የምትለቀው። መልካም። እሺ ኢንስታግራም አለ፣ ቲክቶክ፣ ዩቲዩብ፣ ስፖቲፋይም እያየው ነበር። ስፖቲፋይም እሺ እነሱንም በደንብ አስተዋውቃቸው። እሺ ኦኬ። ኢንስታግራም ላይ prod.free ኢንስታግራም ላይ ቴሌግራም ላይ ምናምን prod/ ከታች ምልክቶች ፍሬ ነው ቻናል። ቴሌግራም ቻናል አለኝ፣ prod free የሚል ቻናል አለኝ። ቴሌግራም ቻናልም እንትንም ዩቲዩብ ላይ prod free እና prod free ሚውዚክ ነው ሁለት ማለት ነው። ሁለተኛው ኦሪጂናል ስራዎች የሚለቅበት ማለት ነው። መልካም። ስፖቲፋይ ላይ ደግሞ prod free ሚውዚክ በሚባለው በዚሁ ከሁለተኛው ቻናል ጋር ተመሳሳይ የሆነ ኦሪጂናል ስራዎችንም እዛ ላይ
ኢፒኤም እዛ ላይ ማግኘት ይችላሉ። እነዚህ ናቸው ሶሻል ሚዲያ ላይ ማግኘት ከፈለጉ። በጣም አሪፍ። ሁሉንም እዚሁ አስቀምጥላቸዋለሁ። አንተ ማግኘት የሚፈልጉ ከአንተ ጋር መስራት የሚፈልጉ አርቲስቶች ከዚህ ሰዓት ጀምሮ የአብረን እንስራ ጥሪ ማስተላለፍ ትችላለህ። ያ ከኔ ጋር መስራት የምፈልጉ አርቲስቶች ካላችሁ ስራዎችን የሰሙት ሪሚክሶችን ኢፒውንም የሰሙ የኔ ስታይል የሚመቻችሁ ከሆነ አሁን ሜሊ ስቱዲዮ ፉሊ ቢልድ ስላላረኩኝ እነሱም ስቱዲዮ ያላችሁ ወይ ደግሞ ቢት ምናምን ከፈለጋችሁ ቢቱን ወስዳችሁ ሙሉ ሙዚቃ መስራት የምፈልጉ ሚክሲንግ እና ማስተሪንግም ሰራለሁ። ጀምራል። ያ ሚክሲንግ እና ማስተሪንግ የምፈልጉ እሱ ብዙም የእንትኑ የአርቲስቱ እንትን ስለማያስፈልግ እዛ ላይ መስራት የምፈልጉ ካላችሁ በእነዚህ እንትኖች ማናገር ትችላላችሁ ማለት ነው። ስለዚህ ኢንስታግራም ላይ ሊያገኙ ይችላሉ። ኢንስታግራም ላይ ዲኤም ቢያደርጉኝ ይችላሉ ማለት ነው። በጣም አሪፍ። ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስፖቲፋይ ላይ የፕሮድ ፍሬን ሪሚክሶች እንደገና ደግሞ በኩር የተሰኘውን ኢፒውን ልታገኙለት ትችላላችሁ። በጣም ገና ወጣት ልጅ ነው፣ አበረታቱት። ኦሪጂናል ስራ አብረን እንስራ ያሉ አርቲስቶች አሉ። እነዚህ የሪሚክሶቹን ሰምተዋቸው አቅም አለ ከኔ ጋር ብንሰራ ብሎ ኦፈር ያቀረቡልህ አርቲስቶች ነበሩ? ዮሐና ኢንስታግራም ላይ ኮንታክት አድርጎኝ ነበረ የዛሬ 1-2 ዓመት ነው ከማውጣቱ በፊት እዚህ የሚወጣው አልበም ላይ እንድሳተፍ አስበው ነበር። ግን ያው እንዳልኩ በቦታ ምክንያት ምናምን አንተ ሀረር ስለነበርክ ምንም አልተመቻቸም። እኔም እንትን ለማድረግ ብዙም አልሞከርኩም። እሱ ነው እና እነዚህ ትላልቅ አርቲስቶች ሳይሆኑ እኔ ጀማሪ አርቲስቶች ብዙ ጊዜ ኮንታክት ያደርጉኛል። እንዲህ ዘፈን ስራ ስቱዲዮ ኬት ነው ምናምን እያሉ እንዲህ ነገ ለመምጣት ያንተ ትንሽ ሀረር ስለነበረ እነሱ አብዛኞቹ አዲስ አበባ ስለሆኑ የመራረቅ አይነት ነገር እሱ ነው በቃ ሜን ዲስአድቫንቴጅ የምለው። ኢቨንቶች ላይ ምናምን ብዙ ጊዜ ተጠርቼ ነበረ። ኢቨንቶች ላይ ኮንሰርቶች ላይ እዛ ላይ ፐርፎርም እንዳደረግ ምናምንም ስራዎችን ተጠርቼ ነበር። ግን ያው በእነዚህ ምክንያቶች እንትን ያለው ባለውበት ቦታ ምክንያት አልተሳካም ማለት እንደዚህ አይነት ነገሮች እንጂ ኦፈር አግኝቻለሁ ከአርቲስቶች ጋር ነው። መልካም። ፕሮድ ፍሬ የዛሬ እንግዳችን ነበረ። አጠር ያለ ቆይታ ነው ያደረግነው። ሌላ ጊዜ በሰፊው እንጠራዋለን። አሁን አዲስ አበባ መምጣቱን ለማስመልከት እና በጣም ብዙ አርቲስቶች የአብረንን ስራ ጥሪ አቅርበውለት ከዚህ በፊት ሀረር ስለነበረ ስላልተመቻቸለን ነበረ። ከዚህ በኋላ ግን ሙሉ ትጥቄን ሸክፌ ገብቻለሁ እያለ ነው። ከሱ ጋር መስራት የምትፈልጉ ለፊልም ማጀቢያ ሊሆን ይችላል፣ ለተለያዩ ማስታወቂያዎች ሳውንድ ሊሆን ይችላል፣ ኦሪጂናል ሙዚቃም ሊሆን ይችላል፣ ማስተር ማድረግ ሪሚክስ የወጡ ስራዎችን ራሱ ሪሚክስ አድርግልን ብለው የሚልኩላ አርቲስቶችም ጭምር አሉ አይደለም? ስለዚህ እንደዛም አይነት ነገሮችም ትሰራለህ። መልካም። ስለዚህ ፕሮድ ፍሬን ሲያገኙት ኢንስታግራም ላይ ፕሮድ ፍሬ ብላችሁ ሰርች ብታደረጉት አለ። በእኔ በኩል በርታ ላለው ሌላ ጊዜ በሰፊው እንገናኛለን። አሁን እንደው አጭር ቆይታ ነች። ስለነበረን ቆይታ ከልባ አመሰግናለሁ። የምትለው ነገር ካለ? ያው ማመሰግናቸው ቤተሰቦቼንም ይህንን እንትን እንዳረግ እንደዛ አይነት አይዲያ እንትን ሲኖረኝም ያው መጀመሪያ አይስማሙበትም። ያው ቤተሰብ ምናምን ግን ምንፈልገው ኮምፒውተር ምናምን ስፈልግ እያገዙ እዚህ እንትን ላይ ያደረሱኝ እነሱ ማመስገን እፈልጋለሁ። ሌላው ይሄ ነው። መልካም። ስለጋበዛችሁኝ አመሰግናለሁ። መልካም ቴንኪው። ስለነበረን ቆይታ ከልብ አመሰግናለሁ። ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም የነበረን ቆይታ ባጭሩ ይህንን ይመስል ነበረ። በሌላ ጊዜ እስከምንገናኝ ድረስ ሰላም ቆዩልን፣ ቸር ቆዩልን ብለናል።